ሰብስክራይብ በማድረግ ቤተሰብ ይሁኑ። ሪዝቅ ገንዘብ ብቻ አይደለም። አፍያ ሪዝቅ ነው። ልጅ ሪዝቅ ነው። ጤንነት ሪዝቅ ነው። ጥሩ ሚስት ሪዝቅ ነው። ጥሩ ባል ሪዝቅ ነው። ጥሩ ጎረቤት ሪዝቅ ነው። አንተ ሪዝቅ ሲሰፋ፣ ሪዝቅ ሲመጣ፣ ሀብት ሲመጣ አኺራን ለመግዛት ነው ዋናው ሐሳብ መሆን ያለበት። ሪዝቅ ዝም ብሎ ሰፍቶ፣ ሪዝቁ ዝም ብሎ ህንጻው ተገንብቶ ገንዘቡ መጥቶ አኺራን ሳንሽትበት ጀነትን ሳንገዛበት ወደ ጀሃነም የምንሄድበት ከሆነ ትልቅ ኪሳራ ማለት ይሄ ነው። ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ አንድ ጋራ ወርቅ ቢሰጠው ሌላ ሁለተኛን ይመኛል። አፉን ሊሞላለት የሚችለው በቃ የሚለው መቼ ነው? ቀብር ሲገባ ነው። አፈር ነው፣ ሌላ አይደለም። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወነሽሀዱ አን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ወነሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ ወበዕድ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ርዕሳችን አስባቡ ሪዝቅ፣ የርዝቅ ሰበቦች፣ እንደዚሁም ደግሞ ሐሳብ ጭንቀት ካለ ከነዚህ እንዴት መገላገል ይቻላል የሚለውን በአላህ ፍቃድ እናያለን። ዛሬ የምናየው የመጀመሪያው ክፍል ላይ ሪዝቅ ምንድን ነው፣ እነዚህ ሪዝቆችን አላህ ሱብሓነሁ ወተዓላ እንዴት ሊያመጣቸው፣ እንዴት ነው ለእኛ ሊሰጠን የሚችለው፣ ሰበቦቹ ምንድን ናቸው፣ ሪዝቅ በራሱና የመሳሰሉት ነገሮችን እናያለን። አላህ ሱብሓነሁ ወተዓላ በመጀመሪያ ደረጃ እያንዳንዱ ሙስሊም ለሱ የተቀደረለትን የተጻፈለትን ያምናል። ዩእሚኑ ልሙስሊም አነሁ መክቱቡን መቅዱሩን ሪዝቅህ ወዐጀልህ ወዐመልህ ወሸቃወትህ ወሰዓደትህ። አንድ ሙስሊም ርዝቁ እንደተጻፈለት፣ ስራው እንደዚሁም እድሜው እድለቢስ እድለኛ ፊ በጥኒ ኡምህ እናቱ ሆድ ውስጥ እንደተከተበለት ያምናል። ነቢዩ ሰለላሁ ዐለይሂ ወሰለም አን አቢ አብዱራሕማን ዓብዱላህ ብን መስዑድ ቃል ሐደሰና ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ሳዲቁል መስዱቅ። ዓብዱላህ ብን መስዑድ ታላቁ ሰሓባ ምን ይላሉ? ረሱል ዐለይሂ ሰላቱ ወሰላም ነገሩን አስተማሩ። ወሁወ ሳዲቁል መስዱቅ፣ እውነተኛና እውነት የተነገራቸው ምን ይላሉ? ኢነ አሐደኩም የጅመዑ ኸልቁሁ ፊ በጥኒ ኡምህ፣ አንዳችሁ እናቱ ሆድ ውስጥ ያፈጣጠሩ ስብስቡ 40 የውመን 40 ቀናት ኑጥፈተን ንፍጥ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። 40 ቀን አንድ ልጅ ሰው ሲፈጠር 40 ቀን ምንድን ነው? ንፍጥ ነው። ሱብሓነላህ። አስቡት አላህ እንዴት እንዳስገኘን። እንዴት ዛሬ እንዲቁጭ ብለን ስንነጋገር መንገድ ላይ ስንንቀሳቀስ ከምን እንዳስገኘን እስቲ ተፈኩር የምናደርገው። 40 የውመን ኑጥፈተን 40 ቀናት ንፍጥ ነው አሉ። ثم يكون علقة ከዛ በኋላ ደግሞ የረጋ ደም ይሆናል። በመቼ? مثل ذلك በዛው በ40 ቀን በ80 ቀን ውስጥ ምን ይሆናል ማለት ነው? የረጋ ደም ይሆናል። ثم يكون مضغة ከዛም ደግሞ ሙድጋ ይሆናል፣ የታኘከ ስጋ እንደ ቁራሽ ስጋ ይሆናል። مثل ذلك በዛው በ40 ቀን አጠቃላይ ስንት ነው? 120 ቀናት ወይንም ደግሞ በወር ስንከፍለው 4 ወር ማለት ነው። ልክ 4 ወር ሲሞላው ثم يرسل إليه الملك እሱ ጋር መላኢካ ይላካል። ፈየንፉኹ ፊህ ሩህ ይነፋበታል። 4 ወር ከሆነ በኋላ በቃ ሩህ ተነፍቶበታል። ወዩእመሩ ቢ40 ከሊማት፣ በ4 ነገር ይታዘዛል። መላኢካው ይጽፋል። ቢከትቢ ሪዝቅህ፣ ይህ ልጅ እናቱ ሆድ ውስጥ ሆኖ ወጥቶ ዱንያ ላይ መጥቶ አኼራ ቀብር እስኪገባ ድረስ ዱንያን እስኪለይ ድረስ የሚመገበውን የሚበላውን ሪዝቁ ይጻፍለታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወአጀሊህ እድሜው ይጻፋል። ወአመሊህ ስራው ምን እንደሚሰራ ኸይር ስራ መጥፎ ስራ ይጻፋል። ወሸቂዩን አው ሰዒድ እድለኛ እድለቢስ የጀነት የጀሃነም ይጻፋል። ሐዲሱ ልጨርሰው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ፈወላሂ አለዚ ላ ኢላሃ ገይሩሁ ኢነ አሐደኩም ለያዕመሉ ቢዐመሊን አህሊል ጀና ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራኡን ፈየስቢቁ ዐለይሂል ኪታብ። በአላህ ይሁንብኝ ከሱ ውጭ በእውነት የሚመለክ ጌታ በሌለበት አምላክ ይሁንብኝ፣ አንዳችሁ የጀነትን ሰው ስራ ይሰራና አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሱና በዚህ በጀነት መካከል ማለት ነው አንድ ስንዝር ስትቀር ፈየስቢቁ ዐለይሂል ኪታብ እሱ ጋር የተጻፈው ኪታብ ይቀድመዋል።
ሊሞት 1 ወር ሲሆን ይችላል፣ 1 ዓመት ሊሆን ይችላል። ጥቂት ጊዜ ሲቀረው የተጻፈበት ይቀድመውና ፈያዕመሉ ቢአመሊ አህሊ ናር ከዛ የጀሃነምን ሰው ይሰራና ፈየድኹሉሃ ጀሃነም ይገባል። አላህ ይጠብቀን፣ አላህ ነጃ ይበለን። ወኢነ አሐደኩም አንዳችሁ ደግሞ ለያዕመሉ ቢአመሊ አህሊ ናር የጀሃነምን ሰው ስራ ይሰራል ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራኡን በሱና በጀሃነም መካከል 1 ስንዝር እስክትቀር ፈየስቢቁ ዐለይሂ ልኪታብ ፈያዕመሉ ቢአመሊ አህሊ ልጀና ፈየድኹሉሃ ከዛ መጨረሻው ላይ ኻቲሙ ያምርና የጀነትን ሰው ስራ ሰርቶ ወደ ጀነት ይገባል። ስራው ኢኽላስ የሌለው ሰው ሲሰራ ለአላህ ብሎ ካልሰራ መጨረሻው ይሄ ሊሆን ይችላል። በሚሰራ ወንጀል የሚጸጸት ሁሌ ማይደሰት ከሆነ ደግሞ አላህ ምናልባት አንድ ቀን ይሄንን የወፍቀውና ደግሞ ኸይር ነገሩን ረዝቆት መልካም ነገር ሰርቶ መጨረሻው ጀነት ሊሆን ይችላል። ስለዚህ ምንድነው ከዚህ ሐዲስ ለማስገንዘብ የምፈልገው ወንድሞች እህቶች ተመልካቾቻችን አላህ ጽፎታል። ርዝቁን የጻፈው ነገር ነው። ይሄን ርዝቅ አላህ Subhanahu Wa Ta'ala እንድንንቀሳቀስና ሰበቡን አሟልተን እንድንፈልገው ደግሞ አላህ ይፈልጋ። ያ አላህ ሱና ነው። የፈለገ ብንደክም ብንለፋ አንድ ነገር ልናውቀው የሚገባ ነገር ቢኖር አላህ ካልወፈቀን አላህ ያንተ ነው ያንቺ ነው ካላለ ልናገኘው አንችልም። ነገር ግን ሰበቡን ደግሞ እንድናሟላ ደግሞ አዞናል። ነብዩ ሰለላሁ ዐለይሂ ወሰለም አዘውናል በተለያዩ ሐዲሶች። አላህ ራሱ ቁርአን ላይ ምን ይላል? هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور هو الذي جعل لكم الأرض ذلولا እርሱ ያ ምድር ለእናንተ የተገራች ያደረገላችሁ እኮ አምላክ አላህ ነው፣ እሱ ነው። فامشوا في مناكبها በጋሮቿ በጎዳናዎቿ ሂዱ ተንቀሳቀሱ። وكلوا من رزقه ከሲሳዩም ደግሞ ተመገቡ ብሉ። وإليه النشور መመለሻችሁ መጨረሻችሁ ግን ወደሱ ነው። ሁሉም ቀብር ይገባል፣ ሁሉም ሞት አለበት። ግን አላህ ምን አለ? وكلوا من رزقه ከርዝቁም ከሲሳዩም ብሉ ይላል አላህ Subhanahu Wa Ta'ala። ሪዝቅ ሰበቦቹ ብዙ ናቸው። ተንቀሳቅሰን እንድንበላ አላህ Subhanahu Wa Ta'ala ያዛል። አላህ ረዛቅ ነው፣ አላህ ለጋሽ ነው። አላህ ሱረቱል በቀራ ላይ ሪዝቅ የሚባለው ነገር በብዙ አይነት መንገድ አላህ ሲገልጸው እናያለን። በሌላ በኩል ደግሞ ሪዝቅ ገንዘብ ብቻ አይደለም። አፍያ ሪዝቅ ነው፣ ልጅ ሪዝቅ ነው፣ ጤንነት ሪዝቅ ነው፣ ጥሩ ሚስት ሪዝቅ ነው፣ ጥሩ ባል ሪዝቅ ነው፣ ጥሩ ጎረቤት ሪዝቅ ነው። ከአላህ Subhanahu Wa Ta'ala በኩል የሚሰጥ ትልቅ ስጦታ ነው። አላህ ሱረቱል በቀራ ላይ ምን ይላል? ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን ተገዙት፣ አለዚ ኸለቀኩም ያ የፈጠራችሁ፣ ወለዚነ ሚን ቀብሊኩም ከናንተ በስተፊት የነበሩትንም ህዝቦች ያስገኘ የፈጠረውን ጌታ አላህን ተገዙት። ለምን? ለዓለኩም ተተቁን ፍሩት ይከጀላልና። ተገዙት የምትባሉ ጌታችሁት ፍሩት የምትባሉት ጌታችሁ እኮ አላህ ለናንተ ውለታ ይዋልላችሁ ነው። አለዚ ጀዐለ ለኩሙል አርደ ፊራሻ ያ እኮ ተገዙት የተባላችሁት ጌታችሁ እኮ ለእናንተ ምድርን ፊራሽ ያደረገ ነው። ወሰማአ ቢናአ ሰማይን ደግሞ ጣሪያ ያደረገ ነው። ወአንዘለ ሚነ ሰማ ከዛ ከሰማይ ደግሞ ያወረደ ነው። ማአን ምን ውሃን። ለምን? ከዛ ሰማይ ውሃን አውርዶ እናንተ እንድትጠጡ። ሱብሓነላህ። ከዛም በዛም አይቀርም ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም ካወረደው ውሃ ከሰማይ ምድር ላይ አስገብቶ ከዛ ደግሞ ፍራፍሬዎች ለናንተ ያወጣ ነው። فأخرج به من الثمرات رزقا لكم ለናንተው ሲሳይ፣ ለናንተው ቀለብ፣ ለናንተው እህል። سبحان الله። ስለዚህ فلا تجعلوا لله اندادا ለአላህ ቢጤዎችን አታድርጉ። ከሱ ውጭ ሌላ የሚመለክ አምላክ አለ ብላችሁ ሌላን አትገዙ። وأنتم تعلمون እናንተ ያወቃችሁ ይሄን አትፈጽሙ ይላል አላህ Subhanahu Wa Ta'ala። ምድርን ይዘረጋ ሰማይን ጣሪያ ያደረገ ከሰማይ ውሃ አውርዶ ከምድር የተለያዩ ቡቃያዎችን አዛርቶችን በቆሎ በለው ኢትፍሩቱን በአጠቃላይ ያወጣው ማን ነው? አላህ Subhanahu Wa Ta'ala ነው። ይሄ አላህ ሲረዝቅ እንደዚህ ነው። ስለዚህ እሱን ስንገዛው፣ እሱን ስናመልከው፣ እሱን ስንታዘዘው ርዝቃችን ይሰፋል። በሌሎች ክፍል ላይ የምንመለከታቸው ዋና ነጥቦችም እነዚህ ናቸው። መልካም ስራዎችን ስንሰራ አላህ እንዴት ርዝቃችን እንደሚያሰፋው፣ ሐሳብ ጭንቀት ካለ እንዴት ከዛ ጭንቀት አላህ ነጃ እንደሚለን አላህ ካለ በሌሎች ክፍል ላይ እንመለከታለን። አላህ Subhanahu Wa Ta'ala ወንድሞች እኛን ሲፈጥረን ከእናታችን ሆድ ሲያወጣን ባዶ አድርጎ ነው ያወጣን።
ከእናቱ ሆድ ሲወጣ ዲግሪ ተሸክሞ ይወጣ የለም። ከእናቱ ሆድ ሲወጣ ወርቅ ይዞ ይወጣ የለም። ብር ይዞ ይወጣ የለም። ህንፃ ይዞ ይወጣ የለም። ባዶ ነው የወጣው አይደል እንዴ? ራቆቱን ምንም ማቅ። ሱብሃንአላህ። አላህ ምን ይላል? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም። አላህ እኮ ነው እናንተን ከእናታችሁ ሆድ ውስጥ ያወጣው እሱ ነው። ላ ተዕለሙነ ሸይአን፣ ምንም ነገር ማታውቁ ባዶ ሆናችሁ። ወጀዐለ ለኩም ሰምዐ ወልአብሳር፣ መስሚያ መመልከቻም ያደረገላችሁ የሰጣችሁ እሱ ነው። ወልአፍኢዳ፣ ልቦናንም። ሱብሃንአላህ። ለዐለኩም ተሽኩሩን፣ ለምን ልታመሰግኑ ዘንዳ። አላሁ አክበር። ሱብሃንአላህ። አላህ ባዶ አድርጎ ነው የወጣው። እዚህ ዱንያ ከወጣን በኋላ ተንቀሳቅሰን ለፍተን ሰርተህ ምን ብለህ አላህ ይወፍቅህና ነገሮች ተስተካክለው ሊሄዱ ይችላል። በማን? በአላህ ሱብሓነሁ ወተዓላ ተውፊቅ፣ አላህ ካለ ነው። ስለዚህ ዱንያን እንደ ሙስሊም ልንንቀሳቀስባት ይገባል። ስንንቀሳ አላህ ለዚህ ነው ወላ ተንሷ ነሲበከ ሚነ ዱንያ፣ የዱንያንም ድርሻ አትርሳ። በዛ በዱንያ ላይ ብሎ አኺራህንም ፈልግበት፣ መልካም ስራ ስራ እያል አላህ የተለያዩ ቁርአን ላይ ይናገራል። ዱንያ ላይ መልፋት፣ ዱንያ ላይ መንቀሳቀስ፣ ኸይር ነገር ጥሩ ነጋዴ ለመሆን ጎበዝ ነጋዴ ለመሆን እንደ ሙስሊምነት ይጠበቅብናል። ዝም ብሎ ቁጭ አይደለም። እንቅስቃሴ ትልቅ ደረጃ አለው። አላህ የተከበረችዋን ሰላት ጁሙዓ ሰላት ከተሰገደ በኋላ ፈኢዛ ቁድየት ሰላት፣ ሰላቲቷ ከተጠናቀቀች በኋላ ፈንተሽሩ ፊል አርድ፣ ወደ ምድር ተበተኑ፣ ወብተጉ ሚን ፈድሊላህ፣ የአላህንም ችሮታ ፈልጉ ብሉ። ሱብሓነላህ። ወዝኩሩላህ ከሲረን ለዓለኩም ቱፍሊሑን። ነገር ግን እዛው ንግዳችሁ ላይ እዛው እንቅስቃሴያችሁ ላይ እዛ ዱንያልን በምትፈልጉበት ሰዓትም ቢሆን አላህ ሱብሓነሁ ወተዓላን በብዙ ከማስታወስ እንዳትወገዱ ይላል። ወዝኩሩላህ ከሲረን ለዓለኩም ቱፍሊሑን። አላህም በብዙ አውሱት፣ ለዓለኩም ቱፍሊሑን፣ ትድኑ ዘንድ የምትፈልጉትን ታገኙ ዘንድ ከምትፈሩት ትድኑ ዘንድ እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለ ጁሙዓ ሰላት አንስቶ እኮ ነው ከላይ። ሱብሓነላህ። ስለዚህ ዱንያ ላይ ልንንቀሳቀስ ልንለፋ ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ነጋዴ ነበሩ። አቡበከር ነጋዴ ነበሩ። ዑስማን ነጋዴ ነበሩ። በንግዳቸው ትርፋማ፣ በዚህ ትርፋቸው በዚህ ንግዳቸው ደግሞ አኼራን የገዙበት ነበሩ። ሱብሓነላህ። ስለዚህ አንተ ርዝቅ ሲሰፋ፣ ርዝቅ ሲመጣ፣ ሀብት ሲመጣ አኼራን ለመግዛት ነው ዋናው ሐሳብ መሆን ያለበት። ርዝቅ ዝም ብሎ ሰፍቶ፣ ርዝቁ ዝም ብሎ ህንፃው ተገንብቶ ገንዘቡ መጥቶ አኼራን ሳንሽትበት ጀነትን ሳንገዛበት ወደ ጀሃነም የምንሄድበት ከሆነ ትልቅ ኪሳራ ማለት ይሄ ነው። ርዝቁ ዋናውን ዱዓ ስናደርግም ርዝቁም ሲመጣ ልናስበው የሚገባው ተመልካቾች ይሄንን ነው። አላህ ሱብሓነሁ ወተዓላ ርዝቃችንን ሲያሰፋው፣ አላህ ርዝቃችንን ሲሰጠን አኼራን ለመግዛት አላህን የሚያስደስት ነገር ዱንያ ላይ ሰርቼ አላህን የሚያስደስት ነገር ዱንያ ላይ ፈጽሜ አላህ ዘንድ መገናኘት፣ አላህ ዘንድ ሽልማት ማግኘት። ሱብሓነላህ። አንድ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሁለት ማንም ሟች አኼራ ላይ ይነደማል፣ ሲሞት ይነደማል። በምን? መጥፎ ሰሪውም ይነደማል፣ ጥሩ ሰሪውም ይነደማል አሉ። ሱብሓነላህ። ጥሩ ሰሪው በምን ይነደማል? ኸይር ነገር ይሰራና ምን ነው ይላል፣ በጨመርኩኝ ኸይር ነገሩን ባበዛው፣ ይህን ሰደቃ ባወጣው፣ ይህን እንዲህ ባደረግኩኝ ለምን ቀነስኩ ይላል። በዚህ ይነደማል አኼራ ላይ ያለው ስጦታ ሲያይ። መጥፎ ሰሪው ደግሞ ባለመቶበቱ፣ ወደ አላህ ባለመመለሱ የሚመጣበትን ጭንቀት የሚመጣበትን መከራ ያይና በዛ ይነደማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አያችሁ። ስለዚህ አላህ በሰጠን ዱንያ ላይ ኸይር ነገር አቡበክር ስዲቅ ረዲየላሁ አንሁ አላህ በሰጣቸው ዱንያ እኮ ኸይር ነገሩን ሰርተውበታል አይደል እንዴ? አላህ በሰጣቸው ሪዝቅ ምን አድርገውበታል? ዱንያ ላይ ኸይር የተባሉ ነገሮችን በአጠቃላይ ፈጽመውበታል። ቢላልን ነፃ ያወጡት ዑመር ኢብኑል ኸጣብ አቡበክር እያነሱ ስለ አቡበክር እየተናገሩም ታላቃችንን ቢላልን ነፃ ያወጣልን እኮ አቡበክር ነው ይላሉ። ማን? ዑመር ኢብኑል ኸጣብ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ዛሬ ማን ነው ለዚህ ዘመቻ ገንዘብ የሚያመጣው ሲባል ሁሉም ተሰባሰበ። ዑመር ግማሽ ንብረታቸውን ይዘው ሄዱ። ዛሬ ከአቡበክር በልጬ መገኘት አለብኝ አሉና ተንቀሳቀሱ ሄዱ። ከዛ ምን አተውክ ለቤተሰቦች? ግማሹን ትቻለሁ፣ ግማሹን እዚያም ትቻለሁ። ቢላሂ ዐለይኩም አስቡት። 2 ሚሊዮን ብር ካለ 1 ሚሊዮን ብሩን ሰጥቻለሁ፣ 1 ሚሊዮን ብሩን ደግሞ ለቤተሰቦች ያሉ ዑመር። አቡበክር ከርቀት ሲመጡ ዑመር አዩ። የዛኔ ተስፋ ቆረጡ ዑመር። ዛሬ አቡበክር ለመብለጥ ነበረ። አቡበክር የሚበለጡ አይደሉም። ሙሉ ንብረታቸውን ይዘው መጡ። ምን ተውክላቸው? ለእናት ለአባቴ፣ ለልጆች ለምን ተውክ? አላህና መልእክተኛውን ትቻለሁ። ሱብሃነላህ።
በዚህ አይነት መልኩ ነበር አኺራ የሚገዙበት አኺራ የሚሸምቱበት አላህ በተለያዩ የቁርአንያ ያወሳቸው ናቸው። ስለዚህ ኢንሻአላህ ቱል ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ሳትሩቁ ጠብቁን፣ እንገናኛለን። ምድር ላይ ከኔ ውጭ የሚገዛህ ማንም የለም። እስትግፋር ይህንና መሰል ውጤቶች አሉት። ሱብሃንአላህ። ሰላቲቷ ከተጠናቀቀች በኋላ ፈንተሽሩ ፊል አርድ ወደ ምድር ተበተኑ፣ ወብተጉ ሚን ፈድሊላህ የአላህንም ችሮታ ፈልጉ ብሉ። ሴት በእስልምና ሴት ሆና እህት ሆና የተከበረች ናት፣ እናት ሆና የተከበረች ናት፣ አክስት ሆና የተከበረች ናት፣ ሚስት ሆና የተከበረች ናት። ያ ረቢ ብለህ ከውስጥ ተጨንቀ ያ አላህ ለግሰኝ ረዝቀኝ ብለህ አላህን ለምንሃል። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ። ካፍታ ቆይታ በኋላ ተመልሰን መተናል። ውድ ታዳሚያን ቅድም ስትከታተሉት እንደነበረው የአቡበከርን ታሪክ እያወሳን ነበር። አቡበከር አኺራን በዚህ መልኩ ነበር በብዙ የቁርአን አያ ኸይር ስራቸው ላይ አላህ የተናገረላቸው። ሱብሃንአላህ። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጥያቄዎችን ጠየቁ። ዛሬ ማን ነው ሰደቃ የሰጠው ኸይር ነገር ያደረገው ዛሬ ማን ነው ብለው ረሱል ዐለይሂ ሰላቱ ወሰላም ጠየቁ። ሲጠይቁ አቡበከር እኔ አሉ። ዛሬ ማን ነው የሞተን የሸኘው የቀበረው ማን ነው? አቡበከር እኔ አሉ። ዛሬ ማን ነው የታመመን የጠየቀው? ሱብሃንአላህ። አቡበከር እኔ። መልስ የሚሰጥ የለም፣ አቡበከር ብቻ ነው መልስ የሚሰጡት። ዛሬ ማን ነው አሉ የጾመው ሲሉ እኔ አሉ። አራት ነገር አንድ ሰው ላይ አይሰባሰብም ጀነት የገባ ቢሆን እንጂ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። አቡበከር ምን ፈልጌ ነው ወንድሞች እህቶች፣ ገንዘባቸውን ኸይር ነገራቸውን አላህ ሱብሓነሁ ወተዓላ በሚጠቅም አላህን በሚያስወድድ ነገር ተጠቅሞበታል። የሰው ልጅ በእርግጥ ገንዘብን ይወዳል። ወቱሒቡነል ማለ ሑበን ጀማ፣ በጣም እንደምንወድ አላህ ይናገራል ያለምንም ጥርጥር። ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ አንድ ጋራ ወርቅ ቢሰጠው ሌላ ሁለተኛን ይመኛል። አፉን ሊሞላለት የሚችለው በቃ የሚለው መቼ ነው? ቀብር ሲገባ ነው። አፈር ነው፣ ሌላ አይደለም። ሰው ምኞቱ አያልቅም። ነገር ግን ባገኘነው ነገር ኸይር ነገር ላይ እንጠቀምበት፣ እንስራበት። በኸይር ነገር ስንሰጥም ደግሞ ምን ይሆናል ወንድሞች? ርዝቃችን ይሰፋል። አስባቡ ርዝቅ አይደል የምንመለከተው? የርዝቅ ሰበቦች አይደለ? ጭንቀት እንዴት እንደሚወገዳል እያየን ያለ ነው። ርዝቃችንም ይሰፋል። ነቢዩ ሰለላሁ ዐለይሂ ወሰለም ርዝቅ ሰደቃ የሚያወጡትን ሪዝቃቸውን የሚያካፍሉትን ኸይር ነገር የሚሰሩት መላእክቶች ዱዓ እንደሚያደርጉላቸው ይናገራሉ። ሰደቃ የሚያወጣን ሰው መላእክቶች ያ አላህ ተካለት፣ ስጠው፣ ረዝቀው፣ ጨምርለት እያሉ ዱዓ ያደርጋሉ። ሱብሃንአላህ። በተቃራኒው ደግሞ ርዝቅ ማያወጡ ሲሳይን ማይለግሱ አላህ የሰጣቸውን ማይሰጡ ሰዎች ደግሞ አጥፋበት፣ እንዲያርግበት እያሉ ዱዓ ያደርጋሉ። ሪዝቅ ሰደቃ ከበላ ይጠብቃል፣ ከጭንቀት ይጠብቃል፣ ከበሽታ ይጠብቃል። ሰለፎቹ ሲታመሙባቸው በሽተኛ ሲመጣ የተለያየ ነገር ሲከሰትባቸው ከቤተሰቦቻቸው መካከል መከራ ሲመጣባቸው ሰደቃ ነበር የሚያወጡት። በሰደቃ ምክንያት ቤተሰቦቻቸው ከጭንቀት ይድናሉ፣ በሽተኞች ይድኑላቸው ነበረ። ሰለፎቹ ጋር ይሄ ነበረ። ሱብሃንአላህ። ስለዚህ ይሄ ሪዝቅ የሚባለውን ነገር ሁላችንም ልናስብበት፣ ሁላችንም ለኸይር ነገር ልናወጣው ይገባል። አለዛ የሰው ልጅ ርዝቁን ማውጣት አላህ የሰጠውን ነገር መስጠት የሚመኘው መቼ ነው ከተባለ ብዙዎቻችን የምናውቀው ሊሞት ሲል ነው። ሊሞት ሲል ደግሞ ዋጋ የለው፣ የወራሽ ነው፣ መብት የለው። ሱብሃንአላህ። አላህ ምን ይላል ቁርአን ላይ? ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ። እናንተ ያመናችሁ ሰዎች ወይም ገንዘቦቻችሁ፣ ልጆቻችሁ፣ ቤተሰቦቻችሁ አላህ ስብሓነሁ ወተዓላን ከመገዛት አላህን ከማውሳት አያዘናጓችሁ። ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን። ይህን ነገር እምቢ ብሎ የሚፈጽም ሰው የዛኔ ሰው ከከሳሪዎች ናቸው። ሱብሓነላህ። ገንዘብ አኼራ የሚያበላሽ ከሆነ አደጋ ነው። አላህ እንዲጠብቅ ዱዓ አድርግ። አኼራን የምትጠቀምበት ጀነት የምታገኝበትን ገንዘብ እንዲሰጥህ ነው አላህ መማፀን ያለብህ። ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን አለና ወአንፊቁ ስጡ አለ ሚማ ረዘቅናኩም እኛ ከሰጠናቸው አለ። ማን ነው የሚሰጠው? አላህ። ሱብሓነላህ።
ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ ለግሱ ስጡ። ሚን ቀብል አን ያእቲየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣቱ በፊትና ፈየቁል ብሎም ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ትንሽ ዱንያ ላይ ጊዜ ቀጠሮ ብትሰጠኝ ብታቆየኝ ፈአሰደቀ አንተ በሰጠኸኝ ገንዘብ ይላል ፈአሰደቀ ሰደቃ አውጣ ነበር ይላል። ወአኩን ሚነ ሳሊሒን ከደጋጎች መሆን ነበር ይላል። ያ አላህ የዛ ሰዓት ምን ሊጠቅም የዛ ሰዓት ምን ሊፈይድ ባዶ እኮ ነው። አንድ ሰው ድገርገራ ላይ ከደረሰ እኮ ቢቶብት ተውበቱን አላህ ይቀበለው። ኢነላህ يقبل التوبة عن عبده الله كبارة توبة يقبلال ما لم يغرغر غرغر على إسكال درس الدرس تعرموت لا إسكال درس الدرس موت إسكال متعبد جزي درس يزاني بتوبة الله يقبلال بزا ساعات كن لما لسكبال بوتا إلهم لذين النبي صلى الله عليه وسلم عند شوت إنني عنو عافية عنو سلام عنو يميساتو عند دينار يبلتال يزا ساعات لا غرغر على كميساتو 100 دينار سبحان الله ስለዚህ ምንድነው ይሄ ርዝቃችንን ወንድሞች እህቶች ዛሬ መግቢያ ነው እየተነጋገርን ያለ ነው። ርዝቃችንን አላህ Subhanahu Wa Ta'ala ሲሰጠን ለኸይር ነገር ለመጠቀም ኸይር ነገር ለመስራት ልንለፋ ልንደክም ይገባል። አለበለዚያ እኛው ላይ ኪሳራ ነው። የውመል ቂያማ ይህ ገንዘባችን ይጠመለልብንና እንደ እባብ እንደ ዘንዶ ይመጣና አነ ከንዙክ እኔ ነኝ እኮ ድልብህ ያወፈርከኝ ያበላኸኝ ያለ ይነካክሰዋል። በሐራም ያመጣው ከሆነ ሐራም ይሰራበት ከሆነ ይሄ ኪሳራ ነው። አላህ Subhanahu Wa Ta'ala የማይወደው መጥፎ ነገር ነውና ከዚህ እንድንጠበቅ አላህ Subhanahu Wa Ta'ala ሁላችንም ልንማጸነው ይገባል። ርዝቅ በተለያዩ መንገዶች ይገለጻሉ። ልጅ ርዝቅ ነው ብያቸዋለሁ። አፊያ ርዝቅ ነው ብያቸዋለሁ። አላህ Subhanahu Wa Ta'ala ጥሩ ጎረቤትን መውፈቁ ርዝቅ ነው ብያለሁ። ነብዩ ሰለላሁ ዐለይሂ ወሰለም 40 ሚነ ሰዓዳ አሉ። አራት ነገር ከሰዓዳ ነው አሉ። አልመርአቱ ሷሊሃ መልካም ሚስት ወልጃሩ ሷሊህ መልካም ጎረቤት ወልመርከቡል ሐኒ ጥሩ ነው መጓጓዣ አስሬ ቆመ ግፋኝ የማይል ሱብሃንአላህ እንደዚሁም ወልበይቱል ዋሲዕ ሰፊ ቤት አላህ Subhanahu Wa Ta'ala ለሁላችንም ሰፊውን ቤት ለሁላችንም መልካም ጎረቤት ለሁላችንም ጥሩ መጓጓዣ እንደዚሁም ሚስት ያለው ሚስቱን ሷሊህ አድርግለት ያላገባውን ደግሞ ሷሊህ ሚስት አላህ ይስጠው። አሚን በሉ ተመልካቾች አላህ ይወፍቀን። ስለዚህ አራት ነገር ከሰዓዳ ነው። አርባቱ ሚነ ሸቃዋ አራት ደግሞ ከመጥፎ ነገር ወልበይቱ ضيق ጠባብ ቤት ወልመርከቡ ሱ መጥፎ መኪና መጓጓዣ በለው ወልመርዓቱ ሱ መጥፎ ሚስት ወልጃሩ ሱ መጥፎ ጎረቤት አይወትና ዱንያ ላይ ካንተ ጋር ያሉት ናቸው አይንከሳከሱም። ጎረቤት ካንተ ጋር ነው፣ ሚስት ካንተ ጋር ናት፣ መኪናው በለው ቤቱ ካንተ ጋር ነው። ካንተ ማይለዩ በህይወት ላይ አብሮ የሚጓዙ ነገሮች ናቸው። እነዚህ ከመጥፎ ሆነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከእድለቢስነት ሚነ ሸቃዋ አሉት። አላህ ሰፊ ቤት አላህ ይርዝቀን። ዱዓ ልናደርግ ይገባል። ዱዓ ኢንሻአላህ ራሱ ርዕስ አለው። ስለ ዱዓ በደንብ እናወራለን። ስለዚህ አላህ Subhanahu Wa Ta'ala ልጁንም ሲያመጣው ሪዝቅ ነው። አላህ ልናመሰግን ይገባል። ጤናችንን ሙሉ ለሙሉ እንመልከተው። አላህ Subhanahu Wa Ta'ala እንዴት እንደሰጠን እንዴት እንደፈጠረን እንዴት ራሳችንን አልহামዱሊላህ እንበላ። አንቺ እኛ ጫማ ልብስን ስንሄድ ጫማ የሌለው አለ አይደል? እኛ በእግራችን ስንሄድ እግር የሌለው አለ አይደል? እንጂ እኛ ስንመለከት ማይመለከት አለ አይደል? እንጂ በዚህ ኒዕማ በአጠቃላይ አላህ Subhanahu Wa Ta'ala ልናመሰግን ይገባል። አለም ነጅዐል ለሁ አይነይን ወሊሳናን ወሸፈተይን ወሃደይናሁ ነጅደይን ለሰው ልጅ ሁለት አይኖችን መላስንና ከናፍሮችን አላደረግንለትም አልሰጠነውም ይላል። በላ እንዴት ነው ሰጥቶናል እኮ ሁለት አይን ምላስ ከናፍሮችን ወሃደይናሁ ነጅደይን ወደ ሁለት ማቅጣጫስ አላመላከት ነው ሐቅና ባጢል። ዑለሞች ደግሞ ሲፈስሩ በሌላ ተፍሲር ልጅ ሲወለድ ሩጦ ወደ እናቱ ጡት ይሄዳል። ወሃደይናሁ ነጅደይን የእናቱ ጡቶችም ተብሎ ፈስረውታል። ወደ እናቱ ጡት ይሄዳል። ይሄ ሁሉ የረዘቀን ይሄ ሁሉ የሰጠን ማን ነው? ከአላህ በስተቀር አለ እንጂ ማንም የለም። ስለዚህ አላህ Subhanahu Wa Ta'ala ለባሪያው የፈለገውን ይሰጣል። ሰሃቦቹ ርዝቁን ተጠቅመውበታል። አንድ ቀን ሀብታሞቹ ጋር ለመክሰስ ድሃዎቹ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡና ያ ረሱላህ ذهب أهل الدثور بالأجور እነዚህ የገንዘብ ባልተቤቶች እኛን በአጅር በለጡን። يصلون كما نصلي እኛ እንደምንሰግደው ይሰግዳሉ። ويصومون كما نصوم እኛ እንደምንጾመው ይጾማሉ።
ነገር ግን ወይተሰደቁነ ቢፉዱል አምዋሊሂም ባላቸው ገንዘብ ሰደቃ ያወጣሉ፣ ባሪያ ነፃ ያወጣሉ፣ ኸይር ነገር ይሰራሉ። እኛ ግን የለንም፣ በለጡን በአጅር አሉ። ምቀኝነት ይዟቸው ሳይሆን ኸይር ስራው እኛ አነሰብን ነው። ሱብሃንአላህ። አላህ ሱብሓነሁ ወተዓላ ለእናንተ ይህን ሰደቃ የምታደርጉትን ነገር አላደረገላችሁም እንጂ አድርጎላችኋል። ልንገራችሁ፣ ይህን ከፈጸማችሁ የቀደሟችሁ የምትደርሱበት፣ ደግሞ ያልደረሱባችሁ ደግሞ የምትቀድሙበት ብለው ረሱል ሰለላሁ ዐለይሂ ወሰለም ተናገሩ። 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር ከሰላት በኋላ ሰደቃ እኮ ነው። ትልቅ አጅር ያለው ነገር ነው። ሱብሃንአላህ። ይህንን አሏቸው ሀብታሞቹ። እኛ ሀብታም ነን እንደ ዘንድሮ ሀብታም፣ እኛ ኸይር ነገር ይቅርብን አይደለም። ኸይር ነገር ሰሙ፣ ይህንን ማለት ጀመሩ። ምኑን? ይህንን ዚክር፣ ይህንን ነገር። አሁንም መጡ እነዚህ ምስኪኖቹ፣ ያ ረሱላላህ አሁንም እኮ ማለት ጀመሩ አሉ። የዚህ ጊዜ ረሱል ዓለይሂ ሰላቱ ወሰላም አሉ ዛሊከ ፈድሉላህ ዩእቲሂ መን የሻ፣ ይህ አላህ ችሮታ ነው፣ ለፈለገው ይሰጣል። ርዝቅን የሚሰጠው ማን ነው? አላህ ነው። የፈለገውን ሀብታም ያደርገዋል፣ የፈለገውን ደሃ ያደርገዋል፣ የፈለገውን መሃን ያደርገዋል፣ የፈለገውን ሴት ይሰጠዋል፣ የፈለገውን ወንድ ይሰጠዋል፣ የፈለገውን ወንድና ሴት አቀላቅሎ ይሰጠዋል። የማን ስጦታ ነው? የአላህ ሱብሓነሁ ወተዓላ ስጦታ ነው። ያንን በር አለመልቀቅ ነው፣ ማንኳኳት ነው። ያ አላህ ብሎ ወደ አላህ ማልቀስ ነው ነገሮች እንዲስተካከሉ። ስለዚህም ነው ይህም ፕሮግራም የታሰበው ወንድሞች እህቶች፣ እንደዚህ ነገሮች ርዝቁ ሲጠብ፣ ሀሳብ ጭንቀት ሲመጣ ከእንደዚህ ነገሮች እንዴት ልንላቀቅ እንችላለን፣ ነጥቦቹስ ምንድናቸው የሚለውን ነው የምንመለከተው። አላህ ካለ በሚቀጥለው የምንመለከታቸው ክፍሎች አሉ። በተከታታይ ስለ ተቅዋ እንመለከታለን። ተቅዋ ርዝቅን ያሰፋል፣ ሀሳብ ጭንቀትን ያስወግዳል። ስለ እስቲግፋር እንመለከታለን። በአላህ ፍቃድ እስቲግፋር ርዝቅን ያሰፋል፣ ጭንቀትን ያስወግዳል። ግልጽ ነው አይደል? ስለ ተቅዋ ስንመለከት የተቅዋን ደረጃ እናያለን። ተቅዋ በዱንያም በአኺራ ያለውን ስኬታማነትን እንመለከታለን፣ ለስኬት እንዴት እንደሚያበቃል። እስቲግፋርን ስንመለከትም ከወንጀላችን እንዴት እንደምንጸዳ፣ አላህ እንዴት እንደሚያላቀን፣ እስቲግፋር እንዴት ማድረግ እንዳለብን፣ ስናደርግ ደግሞ ከአኺራም አልፎ እዚህ ዱንያ ላይ ጭምር አላህ ምን እንደሚሰጠን እንመለከታለን። ቢሩል ዋሊደይን የወላጆችን ሐቅ፣ ዝምድና መቀጠል ርዝቅ ያሰፋል፣ እሱንም እናያለን። ዱዓ ርዝቅ ያሰፋል እንመለከታለን። ተወኩል ርዝቅ ያሰፋል። መልካም ስራ መስራት፣ አላህን ማመስገን እኔን እንመለከትና አላህ ካለ ደግሞ በመጨረሻው ክፍል ርዝቅን በሐራም ነገር ማምጣት አደጋውስ ምን ይመስላል? በሐራም ነገር መሰብሰብ ምንድነው አደጋው? የውመል ቂያማ ምንድነው የሚያስከፍለን ዋጋ የሚለውን ደግሞ የዛን እንመለከታለን በአላህ ፍቃድ። ስለዚህ ለዛሬ አላህ ባለን በዚህ ቆይታችን ይህ ርዝቅ አላህ ሱብሓነሁ ወተዓላ ለባሪያዎቹ እንዴት እንደሰጠ፣ አላህ ሱብሓነሁ ወተዓላ ምድርን እንዴት ምቹ እንዳደረጋት ተንቀሳቅሰን ይህ ርዝቅን እንዴት መፈለግ እንዳለብን ተመልክተናል። በሰጠን ርዝቅ አሁንም ደጋግሜ የምነግራችሁ ወንድሞች እህቶች፣ በሰጠን ርዝቅ ኸይር ነገርን እንሸምትበት፣ በሰጠን ርዝቅ ኸይር ነገር እንስራበት። አንድ ሐዲስ ልጠቁማችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ማተ ልኢንሳን እንቀጠዐ ዐመሉሁ ኢላ ሚን ሰላስ፣ የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል፣ 3 ስራ ሲቀራ። አንደኛው ሰደቀቱ ጃሪያ፣ ዘውታሪ የሆነች ሰደቃ። አንተ አላህ በሰጠ ርዝቅ ሀብት መስጊድ ሰርተህ ከሞትክ፣ አንተ አላህ በሰጠ ርዝቅ መድረሳ ሰርተህ፣ ሆስፒታል ሰርተህ፣ ጉድጓድ ውሃ ለሰዎች የሚጠጡበትን ኸይር ነገር ሰዎች የሚጠቀሙበትን የሚጠቅም ዱንያ ላይ የሚጠቅምን ነገር ሰርተህ ብታልፍ፣ እነዚህ ሰዎች በተጠቀሙበት ቁጥር አላህ ኸይር ስራህን ይመዘግብልሃል። ሱብሓነላህ። እኔ ብዙ ጊዜ አወሊያ አካባቢ ውሃ ከጉድጓድ ነው አወሊያ። ሱብሓነላህ ንጹህ ነው የአካባቢው ሰዎች። አወሊያ መስጂድ የአካባቢው ሰዎች ሙስሊም ሌላውም ጭምር ውሃ ለመጠጥነት ቤቱ ላይ ቧንቧ ቢኖር ለመጠጥነት ከዛ ይቀዳል። ይህን የጉድጓድ ያወጣው አካል፣ ይህን የሰራው አካል ምንኛ ታደለ! ስንት መሳጅዶች የሰሩ ምንኛ ታደሉ! ገባችሁ አይደል? ኢዛ ማተ ልኢንሳን እንቀጠዐ ዐመሉሁ ኢላ ሚን ሰላስ። አንዱ ሰደቀቱ ጃሪያ፣ ሁለተኛ አው ዒልሙን ዩንተፈዑ ቢሂ፣ ጠቃሚ እውቀት ትተኪክ አላህ ዘንድ ይመዘገባል። ሶስተኛው አወለድ ሷሊህ፣ እናት አባት መልካም ልጅ ተው ከሞቱ የውመል ቂያማ አላህ ዘንድ ምንዳቸው በዝቶ ይመጣል ኢንሻአላህ። ስለዚህም ስለ ዱዓ ስለ መልካም ልጅም ለወደፊቱ እንመለከታለን። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ርዝቃቸው ሰፍቶ የውመል ቂያማ በሰሩ ስራ ተደሳች ሆነው መልካም ስራቸው በቀኝ እጃቸው ከሚቀበሉ ሪዝቃቸው በሐላል መጥቶላቸው በሐላል መንገድ ካወጡ
ባሪያዎች መካከል አላህ ያድርገን። የዛሬው ፕሮግራማችን በዚህ ይጠናቀቃል። ለሚቀጥለው እኔንም እናንተንም አላህ በሰላም አቆይቶ በሌላው ክፍል የምንገናኝ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።